ጆርናል አርቲክል እንዴት አድርገን ነው ሳብሚት ማድረግ የምንችለው? ምን አይነት ፋይሎች ያስፈልጉናል? ምናልባት ፐብሊኬሽን ፕሮሰሱን ማቋረጥ ብንፈልግ ኦር ዊዝድሮ ማድረግ ብንፈልግ ምንድነው የምናደርገው? እነዚህ በዚህ አጭር ቪዲዮ የምናነሳቸው ዋና ዋና ርዕሰ ጉዳዮች ናቸው። እንደምን ቆያችሁ ውድ የዩቲዩብ ቻናል ቤተሰቦች። ሃው ቱ ፐብሊሽ በሚል ርዕስ ዙሪያ የጀመርነው ቪዲዮ አራተኛ ክፍል ላይ ደርሷል። ምናልባት ከክፍል 1 እስከ 3 ድረስ ያሉትን ያላያችሁ ሰዎች ወደ ኋላ ተመልሳችሁ አይታችሁ ወደዚህ ብትመለሱ የተሻለ ይሆናል። ኦልሬዲ እስከ ፓርት 3 ድረስ ያሉትን ቪዲዮዎች ተከታትላችኋል ብዬ በማሰብ ወደዚህኛው ቪዲዮ ይገባለሁ። የመጀመሪያውና ዋነኛው ጉዳይ ለጆርናሉ ጋይድላይን መገዛት ነው። እያንዳንዱ ጆርናል የራሱ የሆነ ሳብሚሽን ጋይድላይን ይኖረዋል። ፓርት 3 ቪዲዮ ላይ እንደተመለከትነው ማኑስክሪፕት ስትራክቸር በተመለከተ፣ ፎርማት በተመለከተ ወር አጻጻፍ በተመለከተ እያንዳንዱ ጆርናል የራሱ የሆነ ጋይድላይን ይኖረዋል ብለናል። ሳብሚሽንም በተመለከተ የራሱ የሆነ ጋይድላይን ይኖረዋል። ያን ጋይድላይን እያዩ መተግበርና መገዛት እጅግ ወሳኝ ነገር ነው ማለት ነው። ይህንንም ለማድረግ ኢንስትራክሽን ፎር ኦተርስ የሚለው የዌብሳይታቸው ላይ የሚገኝ ጋይድላይን እጅግ ወሳኝ ይሆናል ማለት ነው። ይሄኛውን ኢንስትራክሽን አለመከተል ኦር አለመተግበር ማኑስክሪፕታችን ወደ ፒር ሪቪው ሳይደርስ ኦር ወደ ግምገማ ስቴፕ ሳይደርስ ከወዲሁ ሪጀክት እንዲደረግ ኦር ደስክ ሪጀክሽን የምንለው ስክሪኒንግ ስቴጅ ላይ እንዲቀር ሊያደርግ ይችላል ማለት ነው። ታዲያ ሳብሚሽን ፕሮሰስ ምን ይመስላል? አብዛኞቹ ጆርናሎች በዚህ ጊዜ የሚጠቀሙት ኦንላይን ሳብሚሽን ሲስተም ነው። ኦንላይን ሳብሚሽን በጣም ወሳኝ ነገር ነው። ለምሳሌ ፕሮሰሱን ቀለል ያደርጋል። ፒር ሪቪው ማኔጅ ለማድረግ በጣም ሲምፕል ነው የሚሆነው። ማለትም ገምጋሚዎች እዛው ኦንላይን ፕላትፎርሙ ላይ ያስቀምጡላቸዋል ኮሜንቶቻቸውን፣ እናንተም እዛው ላይ ተመልሱላቸዋላችሁ። እንደገና ፕሮግሬሱን ትራክ እንድታደርጉ ያደርጋል። አሁን ላይ ምን ላይ ደርሷል የሚለውን ለመከታተል ይረዳቸዋል እና ኦንላይን ሳብሚሽን ሲስተም በጣም ተፈላጊ ነገር ነው። ለዚህ የሚጠቀሟቸው እንደነ ኤዲቶሪያል ማናጀር የሚባል አለ። እንደገና ደግሞ ስኮላር ዋን የሚባል ፕላትፎርም አለ። እነዚህን በመጠቀም ሳብሚሽኑን ይቀበላሉ ማለት ነው። ታዲያ ኦንላይን ሲስተም የሚጠቀሙ ከሆነ እናንተ አካውንት ክሬት ማድረግ ይጠበቅባቸዋል። አካውንት ክሬት አድርጋችሁ ሎግን ማድረግ ይጠበቅባቸዋል ማለት ነው። ከዛም በዛው ፕላትፎርም ላይ ፋይሎቻችሁን አፕሎድ ታደርጋላችሁ ማለት ነው። ነገር ግን አካውንት ክሬት በምታደርጉበት ጊዜ ትክክለኛ የሆነውን ኢንፎርሜሽን ብቻ ማስገባት ይኖርባቸዋል። ምክንያቱም በኋላ ከአርቲክላችሁ ጋር የሚያያዝ ኢንፎርሜሽን ሊሆን ስለሚችል፣ ለምሳሌ ስማችሁን ስታስገቡ፣ ኢሜይሎቻችሁን ስታስገቡ እነዚህ ነገሮች በኋላ ዋናው ፔፐር ፐብሊሽድ ሆኖ በሚወጣበት ጊዜ ከዚህ ላይ መረጃዎችን ሊጠቀሙ ስለሚችሉ አኪዩሬት የሆነ መረጃ አኪዩሬት የሆነ ኦር ሌጋል የሆነ ስማችሁን አስገብታችሁ አካውንት ክሬት ማድረግ ይጠበቅባቸዋል ማለት ነው። ከዚህ ባለፈ እያንዳንዱ ፋይል አፕሎድ ሲደረግ የራሱ የሆነ የሳይዝ ሪኳየርመንት ይኖረዋል። ምን ያክል ሜጋባይት ኦር ጊጋባይት ሊሆን ይችላል፣ ምን ያክል ነው የሚፈቅዱት የሚለውን ማየት ይጠበቅባቸዋል። ፎርማቱ ምን ይመስላል? ለምሳሌ በፒዲኤፍ ፎርማት ነው የሚቀበሉት፣ በወርድ ፎርማት ነው፣ ሌሎችም የፋይል ፎርማቶችን ይቀበላሉ ወይ የሚለውን ነገር ኮንሲደር ማድረግ ያስፈልጋል ማለት ነው። አንዳንድ ጆርናሎች ስቲል በኢሜይል በኩል አክሰፕት የሚያደርጉ አሉ። ነገር ግን አብዛኞቹ ህጋዊ የሚባሉት ወይም ስትሮንግ የሚባሉት ጆርናሎች ኦንላይን ሳብሚሽን ስለሚጠቀሙ እሱን ኮንሲደር ማድረግ ያስፈልጋል። በኢሜይል የሚጠቀሙት በአብዛኛው ፕሪዴተሪ ጆርናሎች ናቸው። በኢሜይል መላላክ አይበረታታም። አንድም ኦንላይን ሳብሚሽን መጠቀም የጆርናል ስትሬንግዝን የሚያሳይ ነገር ስለሆነ፣ ነገር ግን የግድ በኢሜይል የሚጠይቁ ከሆነም በዛው የሚፈልጉትን ነገር አደራጅቶ መላክ ይጠይቃል ማለት ነው። ሌላው ሳብሚሽን ፋይሎች ናቸው። ምን ፋይሎች ያስፈልጉናል የሚለውን ደግሞ እናንሳ። የመጀመሪያውና ወሳኙ ማኑስክሪፕት ነው። ያዘጋጀነውን ማኑስክሪፕት አታች እናደርግላቸዋለን። ሌላው ከቨር ሌተር ነው። ከቨር ሌተር እንጽፋለን። ያ ማለት ለምን እንደተነሳሳን በዚህ ጆርናል ላይ ፐብሊሽ ለማድረግ ለምን እንደፈለግን፣ ሪሰርቻችን እንዴት ከነሱ ቶፒክ ጋር እንደሚገናኝ ኦር ስኮፕ ጋር እንደሚገናኝ ምናምን የምናስረዳበት የምናሳምንበት ነው። ያው ኮንሲደር እንዲያደርጉ አርቲክላችንን የምናሳምንበት ነው። ልክ ለስራ ለመቀጠር ስናስገባ አፕሊኬሽን ሌተር እንደምናስገባ ሁሉ እዚህም ከቨር ሌተር ያስፈልገናል ማለት ነው። ሌላው ታይትል ፔጅ ነው። ታይትል ፔጅ ለብቻው ይጠይቃሉ በአብዛኛው። ስለዚህ ታይትል ፔጅ ለብቻው አታች እናደርጋለን። አብስትራክት ደግሞ ለብቻው አፕሎድ ይደረጋል። ሌላው ኪወርዶችን ደግሞ ለብቻው የሚጠይቁን ከሆነ ለብቻው እናስገባለን። ከአብስትራክት ጋር የሚጠይቁን ከሆነ ደግሞ ከአብስትራክት ጋር አንድ ላይ አድርገን እናስገባለን ማለት ነው። ሌሎቹ ሰፕሊመንተሪ ማቴሪያሎች ናቸው። ልክ ለምሳሌ ዳታ ሊጠይቁን ይችላሉ። ዳታውን አታች እናደርግላቸዋለን። ፊገሮች፣ ተብሎች፣ አፐንዲክሶችን ለብቻቸው ሊጠይቁን ይችላሉ። እነዚህንም በሚጠይቁት መልኩ አታች እናደርግላቸዋለን።
አስ ኢንዲፔንደንት ፋይል አታች ልናደርግ እንችላለን፣ ወይም ደግሞ ሰብስበን አንድ ላይ በፒዲኤፍ አስረን እንድንልክላቸው ሊጠይቁን ስለሚችሉ ጋይድላይናቸውን ማየት ያስፈልጋል ማለት ነው። ሌላው ኮፒራይት ትራንስፈር አግሪመንት የሚባል ነው። ኮፒራይት ትራንስፈር አግሪመንቱንም ይጠይቁናል። እሱንም አታች እናደርጋለን። ኮፒራይት ትራንስፈር አግሪመንት በራሱ ምንድነው የሚለውን ወደፊት ስለምንመለከት እዚህ ላይ ዲቴይል አልገባበትም። ሌላው ኦተር አግሪመንት ነው። ሁለትና ከዛ በላይ ኦተሮች የጻፉት አርቲክል ከሆነ በዚህ ጆርናል ላይ ፐብሊሽ እንዲደረግ መስማማታቸውን የሚገልጽ ነገር ኦር አግሪመንት አታች መደረግ ይኖርበታል ማለት ነው። በእርግጥ አንዳንዶቹ ይሄኛውን ዳይሬክትሊ ላይጠይቁ ይችላሉ። በኋላ ላይ ለሁሉም ኦተሮች ይልኩላቸዋል በኢሜል፣ በዛ በኩል የሚሰበስቡ አሉ። ነገር ግን አግሪመንት የሚጠይቁ ከሆነም አታች ማድረግ ያስፈልጋል ማለት ነው። ሌላው ኢቲካል አፕሩቫል ነው። ባለፈው እንዳነሳ ነው ሁማን ሳብጀክት ያለው ኦር አኒማል ሳብጀክት ካለ ተያያዥ ጉዳዮች ላይ ኢቲካል አፕሩቫል መላክ ይጠበቅብናል ማለት ነው። የኛውንም ኮንሲደር ማድረግ ያስፈልጋል። ታዲያ ኤዲተር እነዚህን መረጃዎች ከተቀበለ በኋላ ወር ይህን ሳብሚሽን ከተቀበለ በኋላ መጀመሪያ ላይ ቼክ ያደርጋል። አንደኛ ሳብሚሽን ጋይድላይን ተከትለን ማስገባታችንን ያጣራል። ሁለተኛ ከጆርናሉ ስኮፕ ጋር ይገናኛል ወይ የሚለውን ነገር ቼክ ያደርጋል። በሶስተኛነት ደግሞ የወረቀቱ ኳሊቲ ምን ይመስላል፣ አቀራረቡ ምናምን የሚለውን ሃይላይት ነገር ያያል ማለት ነው። ዲቴይል አይገባበትም። በዚህ ፊልድ ላይ ኦር ሪሰርች በተሰራበት ፊልድ ላይ ምን ኮንትሪቢዩት ሊያደርግ ይችላል፣ ምን ለየት ያለ ነገር አለው። ምክንያቱም ያ ጆርናል ከዚህ በፊት ብዙ ተመሳሳይ ቶፒክ ላይ ኦር ተመሳሳይ ኤሪያ ላይ ብዙ አርቲክሎችን ፐብሊሽ አድርጎ ሊሆን ይችላል። ታዲያ አሁን ላይ የመጣው አርቲክል ምን አድ ያደርጋል የሚለውን ነገር ቫልዩ አድ ያደርጋል ወይ የሚለውን ቼክ ማድረግ ይፈልጋል። እነዚህን ነገሮች ካጣራ በኋላ ከሁለት አንድ ውሳኔ ይወሰናል ማለት ነው። አንደኛው ዴስክ ሪጀክሽን ነው፣ ሁለተኛው ፒር ሪቪው ነው። ያ ማለት ዴስክ ሪጀክሽን ማለት ወደ ቀጣይ ፕሮሰስ ሳይገባ ከዚሁ እንዲመለስ ሲደረግ ማለት ነው። ስክሪኒንግ ስቴጅ ላይ እንዲመለስ ሲደረግ፣ ወደ ፒር ሪቪው የሚላክ ከሆነ ደግሞ ፎር ፋርዘር ግምገማ ተልከዋል ማለት ነው። ሶ እነዚህን ዲሲሽኖች ኤዲተሩ ነው የሚሰጠው። ሌላው ማኑስክሪፕት ዊዝድሮዋል ፖሊሲ ነው። አንድ ማኑስክሪፕት ካስገባን በኋላ አይ ከነሱ ጋር መቀጠል አንፈልግም የምንል ከሆነ ማኑስክሪፕት ዊዝድሮዋል ፖሊሲ ይኖራቸዋል ጆርናሎች። ይህ ፖሊሲ ኦተሮች አርቲክላቸው ፐብሊሽድ ከመሆኑ በፊት መተው ከፈለጉ የሚወስዱት እርምጃ ነው። አንድ ፐብሊሽ ከተደረገ በኋላ ግን በጣም አስቸጋሪ ነው የሚሆነው። ፕሮሰስ ላይ ያለ ግን ዊዝድሮ ማድረግ ይቻላል ማለት ነው። ዊዝድሮ ለማድረግ የሚያስችሉ ምክንያቶች ምንድን ናቸው? ለምሳሌ አንድ ሰው የተሻለ ጆርናል አግኝቻለሁ ብሎ ካመነ ከዚህኛው ካንስል ማድረግ አለበት። ከዚህ በፊት በነበሩት ቪዲዮዎች ላይ እንዳየነው በአንድ ጊዜ ሁለት ጆርናሎች ላይ ሳብሚት ማድረግ ስለማይቻል የተሻለ ካገኘው ቀድሜ ሳብሚት ካደረግኩበት ካንስል ማድረግ ይኖርብኛል ማለት ነው። ሶ የተሻለ ጆርናል ሲገኝ ካንስል ይደረጋል። አርቲክል ውስጥ ደግሞ ሲግኒፊካንት የሆነ ኤረር ከተገኘ ወይም የተረሳ ነገር ካለ አመልክቼ ዊዝድሮ እንዲደረግ ማድረግ ይችላለሁ። ኢቲካል ኮንሰርኖች ካሉ አንዳንድ ለምሳሌ ፕላጃሪዝም ቢገኝበት ወይም ደግሞ ሌሎች ኢቲካል ጉዳዮች ከተገኙ ካንስል እንዲደረግ መጠየቅ ይችላል። ኮኦተሮች ማይስማሙ ከሆነ ግጭት ከተፈጠረ ካንስል እንዲደረግ መጠየቅ ይቻላል። ለምሳሌ ኤፒሲ ከሌላ ምንጭ እናገኛለን፣ ኦፌንደሮች ይከፍላሉ ብለን ስንጠብቅ ያ ነገር ቢጠፋ ኦር ከፋይ ብናጣ ዊዝድሮ ልናደርግ እንችላለን። ስፒዱ አልተመቸንም ቆይቶብናል ካልንም ካንስል ልናደርግ እንችላለን። እነዚህ ዊዝድሮዋል እንዲጠየቅ ምክንያት የሚሆኑ ነገሮች ናቸው። ዊዝድሮው ለመጠየቅ ከጆርናሉ ኤዲተሮች ጋር መነጋገር ያስፈልጋል። ሰው እነሱን ነው ኮሙኒኬት የምናደርገው። ኤቭሪቲንግ ማኔጅ የሚያደርገው ኤዲተር ስለሆነ ማለት ነው። ይህን ስናደርግ ኦር ፖላይት የሆነ ኢሜል ለኤዲተር እንልካለን ማለት ነው። ምክንያቱም ብዙ ርቀት ሄደው ፕሮሰስ ውስጥ ገብተው ሊሆን ስለሚችል ፖላይትሊ መጠየቁ ተገቢ ነው የሚሆነው። ሌላው ምክንያታችን ምን እንደሆነ አሳማኝ መሆኑን ማሳየት ይኖርብናል ማለት ነው። ከአንድ በላይ ሰዎች የጻፉት ፔፐር በሚሆንበት ጊዜ ደግሞ በዊዝድሮዋሉ ጉዳይ ኮኦተሮቹ መስማማት መቻል አለባቸው። እኛውንም ማሳመን አለብን። ምክንያቱም አንድ ሰው ብቻ ስላልተመቸው ዊዝድሮ ማድረግ ስለማይችል ማለት ነው። የቀረበው ምክንያት አሳማኝ ሆኖ ከተገኘ ሲምፕሊ ዊዝድሮ ያደርጉልናል ማለት ነው። ይህም ዊዝድሮ ማድረጋቸው በቀጣይ በዛ ጆርናል ላይ ፐብሊሽ ለማድረግ ኦር ለሌሎች ጉዳዮች ኔጌቲቭ የሆነ ማርክ አያስቀርብንም። ምንም ችግር የለውም። ኢስ ኮመን ዊዝድሮዋል ፖሊሲም ጆርናሎች ዊዝድሮዋል ፖሊሲ ያላቸውም ህጋዊ ስለሆነ ነው። ፓርት 4 ቪዲዮ ይህን ይመስላል። ይህ ቪዲዮ አዲስ ነገር አሳውቋችሁ ከሆነ ላይክ እና ሼር ማድረግ እንዳትረሱ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።
በተጨማሪም ጆርናል ጆርኒንግ ማኑዋል ገዝታችሁ ማንበብ የምትፈልጉ ሰዎች ዘርዘር ያለ ሐሳብ ታገኛላችሁ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። መልካም ጊዜ በያላችሁበት።